ሰላም ጤና ይስጥልኝ ወደዚህ ቻናል ቤተሰቦች እንደምን ቆያችሁኝ እንደምን ሰነበታችሁ። እንግዲህ በምዕራፍ 3 የኤግዚት ኤግዛም ጥያቄዎችን መስራት ጀምረናል። እንግዲህ በባለፈው ቪዲዮ ላይ እንግዲህ ከማተርኒቲ ኮርስ የወጡ ጥያቄዎችን ለማየት ሞክረናል። ዛሬ ደግሞ በክፍል 2 ከሱ የቀጠሉ ጥያቄዎችን እናያለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህ አዳዲስ የኤግዚት ኤግዛም ጥያቄዎች ሲለቀቁ ብሎም ደግሞ ወደፊት የሲኦሲ እና ከነርሲንግ ጋር የተገናኙ ቪዲዮዎችን ስለምንለቅ ሰብስክራይብ ያደረጋችሁ ኖቲፊኬሽን እንዲደርሳችሁ ያድርጉ። እንግዲህ ቀጥታ ወደ ጥያቄዎቹ እንሂድ። Question number 7. A newly paras woman came to nearby hospital with weight loss and difficulty of breathing over the past several months. Physical examination result showed lymph enlargement, tender nodular, firm liver, bilateral mass in hypogastrium with tender and irregular appearance. Cytological examination also detects ovarian malignancy. What is the most likely stage of the cancer? A. Stage 2A, B. Stage 3, C. Stage 2B, D. Stage 4 ይለናል። እንግዲህ ኑሊ ፓራስ የሆነች እንግዲህ እናት ናት። ይህም እንግዲህ ምንም አይነት እንግዲህ ልጅ ያልወለደች እናት ናት። ፕሮግሬሲቭ የሆነ ዌይት ሎስ አላት። እንግዲህ ዲፊካልቲ ኦፍ ብሪዚንግ አላት። ሊምፍ ግላንዶች እንግዲህ በጣም ኢንላርጅድ እንደሆኑ እንግዲህ ፊዚካል ኤግዛሚኔሽን ላይ ተገኝተዋል። ሊቨር ኤግዛማይን በሚደረግበት ጊዜ እንግዲህ ፊርም የሆነ ኖዱላር እና ተንደር የሆነ ሊቨር አለ። ሃይፖጋስትሪክ ኤሪያ ላይ እንግዲህ ባይላተራል ሬጉላር ሃይፖጋስትሪክ ማስም እንዳለ እንግዲህ ከፊዚካል ኤግዛሚኔሽን እንግዲህ ተገኝቷል። እንግዲህ ሳይቶሎጂ ደግሞ እንግዲህ ኦቫሪያን ማሊግናንሲ እንዳለ እንግዲህ ኮንፊርም አድርገዋል። ጥያቄው ምለን እንግዲህ ምንድነው እዚህ ኦቫሪያን ካንሰር እንግዲህ ስቴጅ የትኛው ስቴጅ ላይ ነው ያለው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ስቴጅ 2A ይለናል። ይሄ እንግዲህ መልሳችን አይሆንም። ምክንያቱም እንግዲህ ፊጎ እንግዲህ ለኦቫሪያን ካንሰር እንግዲህ ያስቀመጠው የራሱ ስቴጅ አለ። የመጀመሪያው ስቴጅ እንግዲህ ስቴጅ 1 ነው። ስቴጅ 1 ላይ እንግዲህ ኦቫሪ ላይ ብቻ ከሆነ እንግዲህ ስቴጅ 1 ብለን ክላሲፋይ እናደርጋለን። ስቴጅ 2 ደግሞ እንግዲህ እስከ ፐልቪክ ኤክስቴንድ ያደረገ እንደሆነ እንግዲህ ስቴጅ 2 ብለን ክላሲፋይ እናደርጋለን። ስቴጅ 3 የምንለው ደግሞ እንግዲህ ፔሪቶኒያል አካባቢ እና ፐልቪክ አካባቢ በጣም ተሰራጭቶ ካለ በተጨማሪም እንግዲህ ሊምፍ ኖዶችን ኢንቮልቭ ያደረገ እንደሆነ ስቴጅ 3 ብለን ክላሲፋይ እናደርጋለን። ስቴጅ 4 እንግዲህ ዲስታንት ሜታስታሲስ ነው። እንግዲህ ከቦታው ምን ያደረገ ነው ማለት ነው? ሜታስታሲስ ያደረገ ነው ወይንም ሙቭ ያደረገ ወይም ወደ ሌሎች ኦርጋኖች የሄደ እንደሆነ እንግዲህ ስቴጅ 4 ብለን ክላሲፋይ እናደርጋለን። እንግዲህ የኛ ሴናሪዮ ላይ እንግዲህ ኦንሊ ዩተረስ ላይ ብቻ አይደለም ወይንም ፋሎፒያን ቲዩብ ላይ ብቻ አይደለም። ምክንያቱም ሊቨር ላይ ፊርም እና ኖዱላር የሆነ ፋይንዲንግ ተገኝቷል። ይሄ እንግዲህ ምንድነው ሳጀስት የሚያደርግልን እንግዲህ ሊቨር ሜታስታሲስ እንዳለ ነው የሚነግረን። ስለዚህ ስቴጅ 2A እንግዲህ ትክክለኛ መልሳችን አይሆንም። ምርጫ ቢ ላይ ስቴጅ 3 ይለናል። እንግዲህ ስቴጅ 3 ቅድም እንዳልኩኝ እንግዲህ ፐልቪክ አካባቢና ሊምፍ ኖዶች አካባቢ ስፕሬድ ያደረገ እንደሆነ ስቴጅ 3 ብለን ክላሲፋይ እናደርጋለን። እንግዲህ ኬዛችን ላይ ሜታስታሲስ አድርጓል። እስከየት ነው ሜታስታሲስ ያደርገው? እስከ ሊቨር ድረስ ነው። ስለዚህ ስቴጅ 3 ደግሞ ከዛ ያነሰ ስቴጅ ነው። ስለዚህ መልስ ሊሆን አይችልም። ምርጫ ሲ ላይ ስቴጅ 2B ይለናል። ይሄ እንግዲህ ፐልቪክ ቲሹዎችን ኢንቮልቭ የሚያደርግበት ጊዜ ስቴጅ 2B ብለን ክላሲፋይ እናደርጋለን። ከፐልቪክ ውጭ ስፕሬድ ያደረገ እንደሆነ ሊምፍ ኖዶችን ኢንቮልቭ ካደረገ ስቴጅ 3 ብለን ክላሲፋይ እናደርጋለን። 2B ደግሞ ምንለው እንግዲህ ፐልቪክ ቲሹዎችን ኢንቮልቭ ያደረገ እንደሆነ 2B ብለን ክላሲፋይ እናደርጋለን። የኛ ሴናሪዮ ላይ እንግዲህ ዲስታንት የሆነ ኦርጋኖች ኢንቮልቭ አድርጓል። ስለዚህ መልስ ሊሆን አይችልም። ምርጫ ዲ ላይ ያለው እንግዲህ ስቴጅ 4 የሚለው ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም እንግዲህ ሊቨር አካባቢ ደርሷል። ሊቨር ሜታስታሲስ አለ። በተጨማሪም እንግዲህ ሪስፓይራቶሪ ሲምፕተሞች አሉ። አንደኛው እንግዲህ ዲፊካልቲ ኦፍ ብሪዚንግ ነው። ዲፊካልቲ ኦፍ ብሪዚንግ መኖሩ ምንድነው የሚያሳየን? እንግዲህ ፕሉራል ኢንፊውዥን ወይንም ላንግ ኢንቮልቭ እንዳደረገ ይነግረናል። እነዚህ ምልክቶች እንግዲህ ስፕሪድ እንዳደረገ ይነግረናል። ስለዚህ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 8. A 28-year-old woman came to hospital to complain of dysmenorrhea and dyspareunia that occur premenstrual and subsides after menses begins. She also had constipation and rectal bleeding with defecation. Physical examination showed that she had tender adnexal mass and pain upon uterine motion. She is diagnosed for endometriosis. What is the most likely manifestation to confirm this diagnosis? A. Pain,
ቢ ዲስሜኖሪያ፣ ሲ ኮንስቲፔሽን፣ ዲ አድኔክሳል ማስ ይላል። እንግዲህ እድሜዋ 28 የሚያህል እንግዲህ ዲስሜኖሪያ አላት። ሚኒስትሬሽን ከመጀመሩ በፊት ከፍተኛ የሆነ ፔን አላት። ዘን መንስስ ከጀመሩ ኋላ ደግሞ ይሄ ፔን እየቀነሰ ይመጣል። በተጨማሪም እንግዲህ ዱሪንግ ሴክሹዋል ኢንተርኮርስ ፔን አላት። ዲፊኬት በምታደርግበት ጊዜ ስቴሽን አለ። በተጨማሪም ሬክታል ብሊዲንግ አላት። አድኔክሳል ማስ ቴንደርነስም አላት። ማህፀን አካባቢ የሚነካበት ጊዜ እንግዲህ ህመም አላት። ሰስፔክትድ የተደረገችው ዲያግኖሲስ ኢንዶሜትሪዮሲስ ነው። ጥያቄው ለን እንግዲህ ምንድን ነው የትኛው ማኒፌስቴሽን ነው ስትሮንግሊ እንግዲህ ኢንዶሜትሪዮሲስ እንድንል ያደረገው እንግዲህ የትኛው ማኒፌስቴሽን ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ላይ ፔይን ይለናል። ፔይን እንግዲህ ኮመን የሆነ ማኒፌስቴሽን ነው፣ ስፔሲፊክ አይደለም ማለት ነው። ብዙ ጋይናኮሎጂካሎች እንግዲህ ፔን አላቸው። ስለዚህ ለስፔሲፊክ ዲያግኖሲስ አንወስደውም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ዲስሜኖሪያ ይለናል። እንግዲህ ዲስሜኖሪያ ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ ዋነኛ ምልክቱ እንግዲህ ኢንዶሜትሪዮሲስ እንግዲህ ሚኒስትሬሽን ሳይጀምራት በፊት የማመሙ ነገር እና ሚኒስትሬሽን ሲጀምር ደግሞ ህመሙ ሳብሳይድ ማድረጉ ስትሮንግሊ ሰፖርት የሚያደርገው ዲያግኖሳችንን እንግዲህ እነዚህ ምልክቶች ናቸው ማለት ነው። ስለዚህ ለኛ መልሳችን ምርጫ ቢ ላይ ያለው ይሆናል። ምርጫ ሲ ላይ ኮንስቲፔሽን እንግዲህ ስፔሲፊክ ዲያግኖሲስ አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ አዴኔክሲያል ማስስ ይለናል። አዴኔክሲያል ማስስ እንግዲህ ኢንዶሜትሪዮማ ላይም እንግዲህ አዴኔክሲያል ማስ አፈል ሊያደርግ ይችላል። ዘ ሞስት ኮንፈርማቶሪ ማኒፌስቴሽን አይደለም። ስለዚህ ካንስል ታደርጋላችሁ። እንግዲህ ትክክለኛው መልሳችን እንግዲህ ኢንዶሜትሪዮሲስ ነው እንድንል ማኒፌስቴሽናችን ምርጫ ቢ ላይ ያለው ይሆናል ማለት ነው። Question number 9. A nurse who is giving immediate newborn care dries and stimulates the newborn. Unfortunately, the newborn is not crying. What is the most appropriate next step for this newborn? A. Suck fluid from the nose. B. Observe and evaluate breathing. C. Bag and mask ventilation. D. Back rubbing and flicking source ይለናል። እንግዲህ ኢሚዲየትሊ ልጁ እንደተወለደ እንግዲህ ኒውቦርን ኬር ተጀምሯል። ልጁን አደራርገውታል፣ ስቲሙሌት አድርገውታል። ነገር ግን ልጁ ክራይ እያደረገ አይደለም። ጥያቄ ምለን እንግዲህ ዘ ሞስት አፕሮፕሪየት ኔክስት ስቴፕ የሆነ የትኛው ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመንዶት ሞክሩ። ምርጫ ላይ ሳክ ፍሉድ ፍሮም ዘ ኖዝ ይለናል። እንግዲህ ምርጫ ኤ መልሳችን አሁን። ምክንያቱም እንግዲህ ሳክ ማድረግ ሁሌ ሪኮመንድ አይደረግም። ምክንያቱም እንግዲህ ሳክ የሚደረገው ኤርዌይ ኦብስትራክሽን እንግዲህ እንዳለ ከታወቀ ሳክ ይደረጋል እንጂ በዕለት ተዕለት ሁሌ እንግዲህ የምናደርገው አይነት ተግባር አይደለም። ስለዚህ ሳክ ማድረጋችን ትክክለኛ መልስ አይደለም። ምርጫ ቢ ላይ ኦብዘርቭ ኤንድ ኢቫሉዌት ብሪዚንግ ይለናል። ይህ እንግዲህ ትክክለኛ መልሳችን ነው። ምክንያቱም ኢሚዲየት የሆነ ኔክስት ስቴፕ ነው። በተጨማሪም እንግዲህ ተጨማሪ የሆኑ ኢንተርቬንሽኖች ያስፈልጋሉ አያስፈልጉም የሚለውን ነገር እንግዲህ አንድ ላይ አማክሎ የያዘ ነው ማለት ነው። ስለዚህ መልሳችን ምርጫ ቢ ላይ ያለው ነው። ምርጫ ሲ ላይ ባክ ኤንድ ማስክ ቬንቲሌሽን እንግዲህ ባክ ኤንድ ማስክ ቬንቲሌሽን ኢንዲኬትድ የሚሆነው መች ነው? እንግዲህ ጋስፕ የሚያደርግ ከሆነ ህፃኑ ልጅ ማርም እንግዲህ አፒኒክ ከሆነ እንግዲህ ቬንቲሌት ማድረግ ያስፈልጋል። እንግዲህ ባክ ኤንድ ማስክ ቬንቲሌሽን ደግሞ ብሪዚንጉን መጀመሪያ አሰስ ሳናደርግ ወደ ባክ ኤንድ ማስክ ቬንቲሌሽን አንገባም። ስለዚህ ቅድሚያ መስጠት ያለበት ኢቫሉዌት ማድረግ አለብን ብሪዚንጉን። ስለዚህ ቅድሚያ ልንሰጠው የሚገባ አይደለም። ካንስል ታደርጋላችሁ። ምርጫ ዲ ላይ ባክ ራቢንግ ኤንድ ፍሊኪንግ ሶልስ ይለናል። ይህ እንግዲህ ኢንክሉድድ የሚደረገው ስቲሙሌሽን ላይ ነው። ስቲሙሌሽን ደግሞ ኦልሬዲ ምን ተደርጓል? ተተግብሯል። ነገር ግን ፌል ሆኗል ወይም ልጁ ሊያለቅስ አልቻለም። መልስ ሊሆን አይችልም። ትክክለኛ መልሳችን እንግዲህ ምርጫ ቢ ላይ ይሆናል ማለት ነው።